እግዚአብሔር ዛሬ ላከኝ ያላችሁ ጥቂት ነገር ይበዛል ብሎኝ ነው። ሰይጣን ሁሉ ጊዜ በሌላችሁ ነገር ፋይት አያረጋችሁ። ያለህን ነው የለህም ብሎ የሚጀምረው። የመጀመሪያ ታርጌቱ ያለህን ሬቨሌሽን ኮራፕት ማድረግ ነው። ስለ ጌታም ይሁን ስለ ራስ ያለህን ዕውቀት ማበላሸት ነው የመጀመሪያ የሰይጣን ስራ። ፕሮብሌም የሚሆነው ዴፊኒሽኑ ጋር ሰይጣን የመጀመሪያ እናንተን አታክ ማድረግ ሲፈልግ ያላችሁን ነገር ነው የላችሁም የሚላል። ማወቅ ያለባችሁ ፋይታችሁ የሚከፈተው ባላችሁ ስትሮንግ ነገር። እግዚአብሔር ዛሬ እያላችሁ ይሄን ነው፣ ጠላቶቻችሁን የሚያጠፋው ኃይል እናንተ ውስጥ አለ እያላችሁ ነው። ዛሬ ያላችሁ ይበዛላችኋል ብዬ ነው ማስተምራችሁ። መጽሐፍ ቅዱሳችሁን ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 7። ይሄ የነገሥት መጽሐፍ የሆነ ታሪክ አለው ማለት ነው። ምክንያቱም እሁድ ዕለትም ጌታ የተናገረኝ ይሄንኑ ሁለተኛ ነገሥት ምዕራፍ 4 ነው። ምናልባት እሁድ ዕለት ዘልያት ወደ ቁጥር 8 ስለሄድኩ ሊሆን ይችላል። ዛሬ ከቁጥር 1 እስከ 7 ሁለተኛ ነገሥት። ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበረ አንተም ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሻንሻቸውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አላት። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እርሷም ማድጋዎቿን ወደ እርሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ። ማድጋዎቹን በሞሉ ጊዜ ልጆቿን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪው፣ ለባለ ዕዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። አንድ ቃል ልጨምርላችሁ። አንድ ቃል መጽሐፍ ቅዱስ አንደኛ ዮሐንስ 2:20 እናንተም ከቅዱሱ ቅባት ተቀብላችኋል፣ እሺ ሁሉንም ታውቃላችሁ። ሰምታችኋል። ስለ መንፈሳዊ ዓለም ማወቅ ያለባችሁ የእግዚአብሔር ዓለም የሚሰራበት ፕሪንሲፕል የሆነ ግርግርን ፈጥሮ ብዙ ጊዜ አማኝ ክርስቲያን እንደ ክርስቲያን የሚመስለው ጌታ ፊት ስትመጡ፣ ጌታን ስትጠይቁ፣ ጌታ ፊት ስታለቅሱ፣ በምታልፉበት ቻሌንጆች ሁሉ የእግዚአብሔርን እጅ የእግዚአብሔርን እርዳታ ፈልጋችሁ በምትጠይቁበት ታይም አብዛኞቻችሁ የእናንተ ማይንድ ሴት እግዚአብሔር ከሰማይ መጥቶ የሆነ ነገር አንጎዳጉዳ ያደርግልኛል። አብዛኛው ሰው እንደዛ። መንፈስ ዓለም በዛ አይሰራም። እግዚአብሔር ለእናንተ የሰጣችሁን ያውቃል። ከኔ ጋር ናችሁ? እግዚአብሔር ጠላቶቻችሁን የሚያጠፋው እናንተ ባላችሁ ትንሿ ነገር ነው። ትልቅ ነገር ተጠቅሞ አያውቅም። እስቲ አያውቅም በሉ። የሚገርመው ደግሞ እግዚአብሔር ጠላቶቻችሁን አጥፉት ነው የሚላችሁ። ጥያቄ ልጠይቃችሁ። ጌታ ኢየሱስ ስቶ ይመስላችኋል? ደቀ መዛሙርቱ ፊት መጣና ምን አላቸው? ምን አላችሁ አላቸው። ምን አላችሁ ብሎ የሚጠይቃቸው ያላቸውን አያውቅም? እንደሌላቸው ሳያውቅም ማለት ፊዚካሊ የተገለጠ ምንም ነገር እንደሌለ አያውቅም? ያውቃል እኮ ምንም እንደሌለ ያወቀ አውጡና ስጧቸው። አረ ጌታ ትቀልዳለህ እንዴ? እንኳን 2 ጊዜ ነው ታውቃላችሁ አይደል? ምግብ መልቲፕላይ ያደረገው አንዴ አይደለም። አንዴ 5000 ወንዶች ነው የሚለው፣ ሰዎች አይደለም። ቶታል ሰዎችን አይደለም። ያው 5000 ወንዶች የተባለበት ምክንያት በዛን ጊዜ ሕፃናትና ሴት አይቆጠርም፣ ወንድ ነው ካውንት የሚያደርገው። ከኔ ጋር ናችሁ? ወንድ ሲባል ደግሞ የሆነ ሌቭል ላይ የደረሱ ይሄ ምንድነው ሰርቲስ ምናምን ኤጅ ላይ የደረሱ ማለት ነው። ፋሚሊ ቢልድ ያደረጉ እንደዛ አይነት ሰዎች የሚቆጠሩት ካውንት የሚደረገው የነበረው። ስለዚህ በዛ ውስጥ አንድ ሰው ምናልባት ባለቤቱን ልጆቹን ማት ይዞ መጥቶ ሊሆን ይችላል። ስለዚህ ራፍ ኢስቲሜሽን ብንወስድ ከ25 እስከ 30 ሺህ ሰው ነው ሊበላ ቁጭ ያለው። 5000 ወንድ ተቆጠረ ማለት ሌላ ሆድ የለውም ማለት አይደለም። ስለዚህ እዛ ጋር ሲያባዛ ለ5000ዎቹ ብቻ አይደለም፣ በ5000ዎቹ ውስጥ ሕፃናትም ሴቶችም ሁሉም አሉ። ስለዚህ የዛን ጊዜ ሲጠይቃቸው ምን አላችሁ? የለም። አንድ ትንሽዬ ልጅ ብቻ ነው
5 እንጀራና 2 አሳ ይዞ የሚሄደው? እኔ በጣም ይኸውላችሁ አንዳንድ ጊዜ ባይብልን ስታነቡ ትገረማላችሁ። ሌላው ሁሉ ከተማ ውስጥ ጌታን እየተከተለ ሰው የሆነ ነገር እየሰማ ወይ ፈውሱን እየተቀበለ ይሄዳል። ከከተማ ይዟቸው ሲወጣ ግን ምናልባት ልንቆይ እንችላለን ብሎ ያስበው ይሄ ሕፃን ይመስለኛል። ምክንያቱም ስንቅ ይዟላ። ማንም የያዘ የለም፣ ማንም የያዘ የለም። ልጁ ምን ገብቶት ነው የምሩን? አንዳንድ ጊዜ ጌታ እንደዚህ አይመስላችሁ? ሕፃናትን አትከልክሉ ይምጡ የሚለው ሲከተሉም በፒውር ሀርት ነው የሚከተሉት። መልስም የሆነ ነገር የምታገኙት እነሱ ጋር። ስለዚህ ያ ብላቴና ይዞ ይሄዳል። ሰው ሁሉ ምን አለ ተብሎ ሲፈተሽ የለው። ያ ሁሉ ሺህ ሰው የለው። አንድ ሕፃን ላይ ብቻ ነው አለ የተባለ። የእሱን አምጦት ተባለ፣ እሱ ሰጠ። አይገርምም? ምን እንደሚገባኝ ታውቃላችሁ? ያ ልጅ ያንን ይዞ መምጣቱ ብቻ አይደለም ምገረመው፣ ለዛ ሁሉ ሰው መመገብ ምክንያት መሆኑ ነው የሚገርም። ጥቂቷ ነገር ተባስታ አይገርምም? ካልተጠበቀ ሕፃን ወጥቶ ነው ያ ሁሉ ህዝብ የበላው። አሁን ጌታ ኢየሱስ መጥቶ ሲጠይቃቸው እንደሌላቸው አያውቅም። ምን አላችሁ ሲላቸው ውስጣቸው ያለው ነገር እንደሚበዛ ስለሚያውቅ ነው። እግዚአብሔር ዛሬ ላከኝ ያላችሁ ጥቂት ነገር ይበዛል ብሎኝ ነው። ሰይጣን ሁሉ ጊዜ ይሄን ነገር በጌታ እንደው በቃ ሁሉ ነገር ጆራችሁን አርጋችሁ ሰው ሰይጣን ሁሉ ጊዜ በሌላችሁ ነገር ፋይት አያረጋችሁ። አብዛኛው ክርስቲያን የሚሸወደው በዚህ ነው። ያለህን ነው የለህም ብሎ የሚጀምረው። የመጀመሪያ ታርጌቱ ያለህን ሬቨሌሽን ኮራፕት ማድረግ ነው። ስለ ጌታም ይሁን ስለ ራስ ያለህን እውቀትን ማበላሸት ነው የመጀመሪያ የሰይጣን ስራ። ኔጌቲቭ ነገር ነው የሚሰብክ። የለህም፣ ይሄ የለህም፣ ይሄ ጎዶሎ ነው። አብዛኛው ሰው የማይቀበልበት ምክንያት ምንድነው ካላችሁ የሚጀምረው ከጉድለት ስለሆነ። ከጎዶሎ ካስጀመረ በዛው ነው ጎዶሎን እየነገረ የምትጨርሰው። የሰይጣን ባህሪ ከመጀመሪያው ይሄ ነው። ከዘፍጥረት ጀምሮ ለምሳሌ አዳም ጋር መጣና ምን አለው? እግዚአብሔር በገነት ካለው ዛፍ መካከል ሁሉ እንዳትበሉ ብሏል እንዴ አለ። ሰምቷል እኮ አዎ ተብሏል። መልስ ሲያገኝ ይኸውላችሁ ስሙኝ በጌታ በሴትና ወንድ መካከል ማበላለጥ አይደለም። መጽሐፍ ቅዱስ ሪያሊቲን ስለሚያወራ ነው መነግራችሁ። መጀመሪያ ዘፍጥረት ላይ ስታነቡ ዘፍጥረት ላይ ቀጥታ ሔዋንን ሄዶ አውርቶ ከዛ ሔዋን ደግሞ አዳምን ጠርታ እንዳደረገችው ነው አይደል ያነበባችሁት? እንደዛ አይደለም። ምክንያቱም መጽሐፍ ቅዱስ ምን ይላል? መጀመሪያም ቢሆን ሴቷ እንጂ ወንዱ አልሳተም ይላችኋል አዲስ ኪዳን ላይ። ያ ማለት በሌላ ቋንቋ መጥቶ ሞክሮት ነበር አዳምን ማለት ነው። ሞክሮት ያለው ሬቨሌሽን ስትሮንግ ስለሆነ እሱን ስላልቻለ ትቶት ሄዷል። ስለዚህ ትሪክ ሊሰራ የሚችለው በዊክ ፖይንቱ ነው። የሱ ዊክ ፖይንቱ ደግሞ ሔዋን ነበር። ስለዚህ ምን አደረገ? ሄደና ጠየቀ። አትብሉ ብሏል? አዎ። ምክንያቱን ታውቂያለሽ አላ። እኔ ላስረዳሻ። መጠንቀቅ ያለባችሁ ያላችሁበትን ፕሮብሌም ሰይጣን ዲፋይን እንዳያደርግላችሁ። ችግር የሚፈጠረው የዛ ጊዜ ፕሮብሌም የሚሆነው ዴፊኒሽኑ ጋር። አንዳንዱ ችግሩን መማሪያው ያደርጋል። እግዚአብሔር ወደ ሌላ እያሳለፈኝ ነው ይላል። አንዳንዱ ደግሞ መከራን ህይወቴ የተከፈተው በቃ የኔውት ከዚያ ያወጣም ሲመጣ እንደዚህ አለ። ለምን እንዳለ ታውቃላችሁ? እንደሱ እንዳትሆኑ ብሎ ነው። እንደሱ አይደሉም እንዴ? ለመጀመሪያ እግዚአብሔር ኢሜጅ የወሰዱ እኮ ናቸው። በእግዚአብሔር ምሳሌ በመልኩ እንደ ምሳሌው ፈጠራቸው። ሲመጣ ደግሞ እንደሱ እንዳትሆኑ ነው አይደሉም? የሆኑትን ነው የላችሁም ያላቸው። ሰይጣን የመጀመሪያ እናንተን አታክ ማድረግ ሲፈልግ ያላችሁን ነገር ነው የላችሁም የሚላል። ማወቅ ያለባችሁ ፋይታችሁ የሚከፈተው ባላችሁ ስትሮንግ ነገር። ከኔ ጋር ናችሁ ወይ? ይሄንን እንደ መንፈሳዊ ሰው ጌታን እንደሚወድና እንደሚከተል ሰው እንደ እውቀት እንድትይዙ ትፈልጋለሁ። ምኑን ካላችሁኝ ሰይጣን ፋይት ሊያረጋችሁ የመጣ ነገር አስተውሉ። ያላችሁ ስትሬንግዛችሁ እናንተ በዛ ነገር ላይ አቅም ባይኖራችሁ በዛ ነገር ላይ እናንተን ለመፈተን አይመጣም። ከኔ ጋር ናችሁ? ስለዚህ የሚጀምረው ኮራፕት ከማድረግ ነው። አስተሳሰባችሁን ኮራፕት ከማድረግ ነው ማለት። ለምን ይመስላችኋል ጌታ ኢየሱስ ሲመጣ ህይወት ከውጪ እንደማይጀምር ያስተምራል? ከውስጥ እንደሚጀምር ለምንድን የተናገረው? ጠብቅ ልብህን፣ ከሱ ጋር ነው የሚወጣው ህይወት አለ። ከውጪ ከሚመጣ ነገር አይደለም። ጋርድ አድርግ። እዚህ ጋር የሚሰማህን ስሜት እሱን ፎሎ አድርገው ነው። አንዳንዶቻችሁ እኮ ብዙ ጊዜ እግዚአብሔር ዳይሬክሽን ይሰጣችኋል፣ ግን እግዚአብሔር እንደሆነ ስለማታውቁት ነው መከራ የምትጎትቱ። ልንገራችሁ አንድ ነገር፣ በህይወታችሁ የሚሆኑት ነገሮች አጋንንት የሚክፈት እግዚአብሔር የሚክፈት የሚሰራው በአንድና በአንድ ፕሪንሲፕል ብቻ ነው፣ በመስማማት ብቻ። አጋንንት የሆነ ነገር አድርጎ ሲከፍት እናንተ በሁኔታችሁ አግሪ ስታደርጉለት ተደምድሟል፣ ይሰራል፣ ወደ ሊመታችሁ ይመጣል።
እግዚአብሔር ሁሉ ጊዜ እናንተን መባረክ ሲጀምር ያላችሁን ነገር ነው ማብዛት የሚጀምር። ለምን ይመስላችኋል? ቆይ በጌታ በደንብ ስሙ። ወደ እግዚአብሔር ፊት ስትቀርብ ባዶ እጅህን አትታይ ለምን ይላል? ስለ መስጠት ብቻ ነው የሚያወራው? የመጣህበት ሪዝን ይኑር። እግዚአብሔር እንዲሰራብህም እድል የምትሰጥበት ፕላትፎርም ይኑርህ ነው። እግዚአብሔር እድል ነው እየሰጠ ያለው። የትኛውም ቦታ በመጽሐፍ ቅዱስ ሜንሽን የምታደርጓቸው ሰዎች እግዚአብሔር በኃይል የተጠቀመባቸው ሁሉም ያላቸውን ነገር ነው የተጠቀሙ። ለምሳሌ ስሙኝ፣ እዚህ ሀገር መርጦ ፈልጎ የተወለደ ሰው አለ? እኔ እዚህ ሀገር በመወለዴ ደስተኛ ነኝ የሚል ሰው ስሙኝ በደንብ። እኔ አንድ ልጅ ጌታ ፊት ነው የምነግራችሁ፣ ቀልድ አይደለም፣ የሰማሁትን ነው የምነግራችሁ። ምን አለ? እዚህ ሀገር ሰው ሆኜ ከመፈጠር አሜሪካ ውስጥ ዛፍ ቢያደርገኝ ይሻለኝ ነበር። መጽሐፍ ቅዱስ በዓላማ ነው የተፈጠራችሁት ይላችኋል አይደል? ዓላማ እንዳለባችሁ ይናገራል አይደል? ዓላማው የጀመረው ከተፈጠራችሁበት ስፍራ። የእግዚአብሔርን ሐሳብ በደንብ ስትረዱት ኢቭን የመጣችሁበት ፋሚሊ እንኳን መልእክት ነው የሚናገረው ለእናንተ። የመጣችሁበት ፋሚሊ አሳይመንታችሁን ይናገራል። እግዚአብሔር ተሳስቶ ይመስላችኋል ጥንቆላ የሚሰሩ ፋሚሊ ውስጥ እንድትወለዱ ያደረገው? አንዳንዶቻችሁ የብዙዎቻችሁ ባክግራውንድ ሲታይ እኮ የመጣችሁበት የሆነ ነገር እግዚአብሔር ተፍቶኝ ነው ትላላችሁ። እግዚአብሔር በእያንዳንዳችሁ ህይወት ውስጥ የማያውቀውና ያልፈቀደው ነገር አለ። የእግዚአብሔርን ዓላማ ስለማታውቁት ግን በህይወታችሁ እንደዚህ ስለሆነ ምክንያት የምትሰጡት ነገር ኢቭን ጥሪያችሁ ሆኖ ምክንያት ተሰጡበታላችሁ። ለምሳሌ ሙሴን እግዚአብሔር ልጆች በሚገደሉበት ሲዝን እንዲወለድ አደረገ። ከዚህ በፊት አስተምራችሁ እናቱ ሙሴን በእምነት 3 ወር ሸሸገችው ይላል አይደል? በእምነት ማለት ሕፃን ልጅ አይጮህም፣ ሊያውም ትንሽ ያራስ ሕፃን ይቀውጧል እንጂ በደንብ ነው። እኔ ልጅ ስላለኝ አውቃለሁ። አሁን ያ ሁሉ ወታደር የሕፃን የሚጮህ ድምጽ ሳይሰማ ቀርቶ ነው ሸሸገችው የሚለው። በሆነ አፍ ነው አይደለም። ምንድነው እንደ አሁን የእንጀራ እናት የለም የዛ ጊዜ እንጀራ እናት ኬት ምን የዛ ጊዜ ልጅ ጨዋ ነው ልትሉኝ? ያለቅሳል ሕፃን ጨዋ ምናምን አያውቅም። አሁን የዛን ጊዜ አያለቅስም አይደለም ወይ ደግሞ ልጁ ለቅሶ የማይሰማበት ክፍል ውስጥ ሸሸገችው ማለት ሳይሆን የሙሴ ዓላማ ስለገባት በእምነት ሸሸገችው የሚለው ስለተጠራበት ዓላማ አንደርስታንድ ስላደረገች በዛ ነው ሸሸገች። እምነቱ የሱን ማንነት በማወቅ ውስጥ ማንነቱን ስላወቀች እኮ ነው የሚገሉት መሐልካው በእነሱ እጅ እንዲያድግ ያደረገችው። ስለዚህ በእምነት ሸሸገችው የተባለው የሙሴን ማንነት ስላወቀች ነው እምነቷ ቢውልድ የተደረገ። ለዛ እኮ ነው መጽሐፍ ቅዱስ አሁን የምንኖረው ኑሮ ይላል በክርስቶስ ላይ ባለን ድፍረት ነው። we have this revelation in Christ ነው። ይሄ መረዳት ስላለን ደፋርነን ነው። ስለዚህ ድፍረት የሰጣት የሱን ማንነት አንደርስታንድ ስላደረገች። እግዚአብሔር ለምን ይመስላችኋል? ወይኔ ጌታ ኢየሱስ ለምን ይመስላችኋል ፈርዖን ጋር ገብቶ እንዲያድግ ያደረገው? ህዝቡን ነፃ የሚያወጣው ከፈርዖን እጅ ነው። ስለዚህ ሙሴ የፈርዖንን ቴክኒክ እየለመደ ማደግ ስላለበት ነው እዛ ውስጥ የሚያስተምረው። አንዳንድ ጊዜ እናንተን የሆነ መንደር ውስጥ ችግር ውስጥ የሚከታችሁ ለዛ ችግር ጌታ ላረጋችሁ እያሰለጠናችሁ ነው። እስቲ አሜን በሉ። ስለገባው ነው አማልክቶችን እንዲያውቅ አደረገው። እግዚአብሔር የሚባል አምላክ አልተገለጠም ለሙሴ። የንግስና እድሜው ላይ እስኪደርስ አልተገለጠም። ግብጽ ውስጥ ማጂክ እያየ ነው ያደገው። ሙሴን ሆን ብሎ ማጂክ እንዲለምድ አድርጎት ነው ያሳደገው። ሙሴ ማጂክ ያውቃል፣ በደንብ ነው የሚያውቀው። ምክንያቱም ፈርዖን ጋር ትርኢት ሲያሳዩ፣ እባብ ሲያረጉ፣ እሳት ሲያረጉ የሆነ ነገር እያየ ነው ያደገው። የእናትና የአባቱን አምላክ አይደለም። የእግዚአብሔር ድምጽ እኮ ጸጥ ብሏል፣ አያውቁም የእግዚአብሔር ድምጽ። በባርነት ስንት ዓመት የኖሩ ናቸው። ለልጅ ልጅ እንደ ታሪክ ሲወረስ ነው እየሰሙ የመጡት እንጂ እግዚአብሔር የሚባል አምላክ አልተገለጠላቸው። ስለዚህ ሊያውቀው አይችልም። የተገለጠውን ጣዖት ነው የሚያውቀው ሙሴ። እያንዳንዱ ነገር ለሙሴ እድል ነበር፣ ያስተምሯል። አማልክቶቹን ጥራ ብትሉት በደንብ ዘርዝሮ ያውቃቸዋል። እሳት የሚገልጠው ይሄ ነው። በሙሴ ፈርዖን ጊዜ እሳት ሁላ የሚያነዱ አሉ አማልክት። ውሃ ሚራክል የሚያደርጉ አሉ። እባብ የሚያደርጉ አሉ። ሙሴ ሲመጣ እኮ እንደ ቀላል ነገር እኮ ነው እባብ ያደረጉት። እያየ አድጓል እሱ። እግዚአብሔር የሙሴን አቴንሽን የወሰደው ሙሴ ባደገበት መንገድ ስለመጣ ነው። ሙሴ ተራራው ላይ እሳት ሲነድ ያያል። ሙሴ ጋር የነበሩ የድሮ አማልክቶች እሳትን ያወርዳሉ፣ ያውቃል። ይሄኛው ግን ልዩ የሆነበት እሳቱ እየወረደ አያቃጥልም። ስለዚህ ሐሳቡን ወሰደ። ምናልባት ያ እዛ ፈርዖን ጋር ያለው ማቀው አምላክ ሊሆን ይችላል ብሎ ቀስ ብሎ ተጠጋ። ሲጠጋ ቴንሽኑን የወሰደው እሳቱ አለ፣ ግን ቁጥቋጦ አይነድም ነበር፣ አይቃጠልም ነበር። ከዛ ሲጠጋ አውልቅ ጫማህን አለው። ከዚህ በፊት አስተምሬያቸዋለሁ። ጫማን አውልቅ የሚል ትምህርት አለ። ጫማን አውልቅ ማለት የድሮ የመጣህበትን ሬቨሌሽን ጣለው፣ ኒው ጆርኒ ላስጀምረ ነው እያለ
ልክ አውልቆ እዛ ሰርክል ውስጥ ሲገባ ኮንፊውዝድ ሆነ። ለየት ያለው ተገልጧል አንድ አይነት ነገር፣ ግን ይሄኛው ለየት ይላል። ማነህ አንተ ብሎ ጠየቀው። ማለት አሁን ኢንትሮዳክሽን ተጀመረ ማለት ነው። እኔ ያለና የሚኖር ነኝ አለ። እኔ ልካለሁ እዛ አለ። ለምን እያየ ያደከው ያንን የሚውጥ ኃይል ይዘት ይሄዳል። ስለዚህ ፈርዖን ጋር ገብቶ እንዲያድግ ያደረገው ያንን ለምዶ እንደ አዲስ ነገር የለም። ስለዚህ ኮንፊውዝድ እንዳይሆን ምን አለ ሲለው ይዞ የመጣው በእጁ በትር ብቻ ነው። ሙሴ የተጠቀመው ይዞ በመጣው ነገር ነው። ሙሴ ያዘው በትር ነው አይደለ? ስለ በትር ሬቨሌሽን ነግሬያቸዋለሁ ከዚህ በፊት። በትሩ ኢየሱስ እንደሆነ ነግሬያቸዋለሁ አይደል? ምክንያቱም መጽሐፍ ቅዱስ ኢሳይያስ ላይ ከእሴ ግንድ በትር ይወጣል ይላል። ስለ በትሩ ኢየሱስ እንደሆነ መጽሐፍ ቅዱስ ይነግራቸዋል። ስለዚህ አባቶች በእርሱ ይላል አይደል? የኤርትራን ባህር ከፈሉ፣ የምድያምን ድንኳን ገለበጡ ይላቸዋል። የኤርትራ ባህር የከፈለው ማን? ሙሴ ነው አይደል? በበትሩ የሚለው ያ በትር ኢየሱስ ነው ይላቸዋል ባይብል። ስለዚህ ይዞ መጣ። ምን አለ? በትር ጣለው አለው። እዛው እግዚአብሔር ፊት እባብ ሆኖ አሳየ። እኔ ሲመስለኝ ልንገራችሁ፣ ሙሴ ማጂሺያኖቹ መጥተው በትራቸውን እባብ ምናምን ትሪት እንግዲህ ያሳያሉ። ያላሳዩትን ዝም ብሎ አይገል። በእርግጠኝነት ነግራችሁ፣ በእርግጠኝነት የዛን ጊዜ እባብ ሲያደርጉ ሙሴ ይፈራ ነበር። የሚፈራውን ነገር ነው ፊት ለፊት ያጋፈጠው። ለምን ካላችሁ እባብ ሲሆን ደንግጧል። ሙሴ ፈርቷል። መልሰው ያዘው አለው። መልሶ ደግሞ እንትን ሆነ። ስለዚህ ያንን ያሳየው ነገር አሁን አስቡት። ይሄ ነገር እያየሁት ይሄ ነገር ማይክ እያየሁት ወደ ውድ ወደ ሆነ ነገር ሲቀየር ባየው፣ ለምሳሌ ዳይመንድ ሲሆን ባየው የሚሸጥበት ቦታ ሄጄ ይሄ ነገር ትገዛለህ ስል የሚቀይረውን ካፓሲቲ ስለማቅ ነው አይደል? ቫልዩን ስለማቅ ውድ አድርጌ ይዘዋል። ሙሴ ቀይሮ ስላሳየው ፈርዖን ጋር ሲገባ እባብ ቢያደርጉም ኮንፊደንስ የሰጠው ትልቅ እባብ ሆኖ ተቀይሮ አይቶታል። ስለዚህ እባብ ሲያደርጉ ሲጥል የሱ እባብ ሌሎቹን የሚወጥበት ምክንያት አድርጎ ስላሳየው ነው። ምንም ነገር ማድረግ እንደሚችል ያሳየዋል። ብብት ውስጥ ከተተው ይለዋል። ሲያወጣው ለምጽ ይሆናል። አይታችኋል? የሆነ ነገር ፌስ እንዲያደርግ እያደረገው ነው ያሰለጠነ። በሌላችሁ ነገር አያስተምራችሁም እግዚአብሔር። ያልተጠራችሁበት ስፍራ ላይም አያስኬዳችሁ። ከኔ ጋር ናችሁ? ምን አላችሁ ያልኳችሁ ለዛ ያላችሁን ማወቅ ውስጥ ነው በረከት ውስጥ የምትገቡት። እቺ ሴት ጋር ሲመጣ ኤልሳ ምን ነው የምትፈልጊው አለ። ባለቤቷ ተአምራትን ይነግራታል እንጂ የተአምሩ መንገድ ሶርሱን አይነግራትም። ምክንያቱም ባለቤቷ እስካለ ድረስ በተአምራት እየኖሩ ነው። ሲሞት ግን መሀል ላይ እዳ ትቶባቸው ነው ሄደው። ልጆቼ በእዳ ሊወሰዱ ነው ምናምን ብላ ኤልሳ ጋር ቀውጤ ስታደርገው ምን ነው እንዳደረግልሽ የምትፈልጊው? ባለዳ እንትን ሊያደርግ ነው፣ ሰርዝልኝ በቃ እዳ። ለዛ እኮ ነው ቸርች ላይ እዳችሁ ተሰርዟል ስንል ይሰረዛል። የሚሰርዝ ኃይል አለ ማለት ነው። ምንጭ የሚከፍት ኃይል አለ ማለት ነው። እስቲ አሜን በሉ። ምንድነው የምትፈልጊው አላት። እዳ ተትቶብኛል። እሺ ችግር የለም እዳው ምን አለሽ? እዳ አለብኝ ያለች ምን አለሽ ይላታል። ምንም ባዶ የዘይት ማሰሮ እንጂ ምንም የለኝም። የዘይት ማሰሮ መሆኑ በቂ ነው። ማሰሮ ባዶ ነው ግን ከዘይት ጋር ተነካክቶ በቃ እሱ ይበቃኛል ነው። ይሄን ያለሽ አዎ በይ ይሄ በቂ ነው። ዘይቱ በቂ ነው። ከጎረቤቶችሽ ሁሉ ማድጋ ተዋሺ አለ። ባዶ ዕቃ ይዛ የተነካካውን ይዛ ማሰሮዎች ሁሉ እስኪያልቁ ገልብጪ አላት። እኔ ገረመኝ። እሱስ ይበል ባዶ ማሰሮ ይዛ ልገለብጥ ሄደችው ምን አይነት ፌዝ! እግዚአብሔር ዛሬ እያላችሁ ይሄን ነው ጠላቶቻችሁን የሚያጠፋው ኃይል እናንተ ውስጥ አለ እያላችሁ ነው። እስቲ አሜን በሉ። እሱን ይዞ እግዚአብሔር ጠላቶቻችሁን ያጠፋላችኋል። ትንሽ የምትሉትን ነገር ይዞ ጠላቶቻችሁን ያጠፋል። እስቲ አሜን በሉ። አስባችሁታል? ያላት አልቋል በተባለው ነገር ክሊክ ነው ያደረገው። አለቀ። አልቋል የተባለው ላይ አባንደንስን የተናገረው እሱን ይዛ ቀጥ ብላ ነው ሄደችው። እኔ በእርግጠኝነት የምነግራችሁ ነገር ኤልሳን አግኝታ ለምሳሌ ተነሳን ናቆም ለምሳሌ እናንተም ቆም ሴትዮዋ እኔ ናት ብላችሁ አስቡ እና ኤልሳን አገኘችው፣ ጠየቀችው። ምናልባትም ስታልፍ በመንገዷ ላይ አበዳሪው ቆሞ ከሆነ መጀመሪያ ስታልፍ ምናልባት እንደዚህ ቆሞ ስታየው በዚህ ዞር አልፋ ሊሆን ይችላል እንዳያያት። ካለፈች በኋላ ግን ኤልሳን አግኝታ ስትመጣ ምን አለሽ ቤቴ ውስጥ የዘይት ማሰሮ ገልብጪ ሂጂ አታሳንሺ ካላት በኋላ ኤልሳን አግኝታ ይሄን ትእዛዝ ነው የሰማችው። ከዛ በኋላ ምን ብሏታል? ገብተሽ ቤትሽን በሩን ዝጊው አላት። በሩን ዝጊው ማለት ምንም አይነት ጉድለትሽን የሚነግርሽ ነገር ዝጊ እያላት ነው። አትስሚ፣ እኔ ያልኩትን ቃል ብቻ ይዘሽ ሂጂ አላት። አሁን አስቡት፣ ይሄንን ነግሯት እየሄደች አበዳሪው ብሬ ሲል በኋላ እንገናኛለን ቆይ እንደዚህ ብላ ያለፈች አይመስላችሁ? ትንሽ ጠብቀኝ፣ የሆነ ነገር የምከፍለው ነገር አለ፣ እሱን ይዤ ልመጥቼ እከፍልሃለሁ። ብሩን ብቻ አይደለም እስከነ ወለደ ከፈለክ ነው። እስቲ አሜን በሉ። ቁጭ በሉ።
የጀመረችው መዝጋት ከኤልሳ ቃል በኋላ ነው። በሯ አይደለም የጀመረው፣ ጆሮዋ ነው መጀመሪያ መዘጋት የጀመረው። ጉድለቷን ከሚሰብካት ነው ጆሮዋን የዘጋችው። ለምን ይመስላችኋል? መጽሐፍ ቅዱስ ከምትሰሙት ተጠበቁ። ስሙኝ በጌታ የዚች ሴት በረከት ያለው መታዘዟ ውስጥ ነው። አብዛኞቻችሁ እስቲ ቆይ ጥያቄ ልጠይቃችሁ። ጸልያችሁ እግዚአብሔርን ፈልጋችሁ ወይ ደግሞ በስራ ዋጋ ከፍላችሁ እምቢ ያላችሁ ነገር የለም? ኦነስቱ ነው እናንተ ሞክራችሁ በቃ እኔ ምንም ብሞክር አረ እግዚአብሔር ሰው ጸልይልኝ። እግዚአብሔር በኃይል እስከ ዛሬ ስትለፉባቸው የነበሩት ነገሮች ሁሉ ለምን እምቢ ያለ ካላችሁ አንድና አንድ ነገር አትታዘዙም። መከራ ለምንድነው እንደዚህ ላይ ታች የሚያፈርጣችሁ ከተባላችሁ አትታዘዙ። ባይብል እንደዚህ ይላል፣ ከደረሰበት መከራ መታዘዝን እስቲ ተማረ በሉ። ስለዚህ መከራው ትምህርት ቤት ነው ማለት ነው። እንድትታዘዝ እያሰለጠነ የሚታዘዝ ሰው ይገባል ወይ ካላችሁኝ ዘዳግም 28ን አንብቡ። እሺ ብትሉ ብትታዘዙ ምድር በረከት አልሰጥ ያለ ስለማን ትታዘዝ ነው? አለቀ። 4 ነጥብ። አጋንንት ስለተዋጋህ አይደለም። አጋንንት የሚዋጋ እምቢ ያልክ ስለሆነ። አዳምና ሔዋንን አጋንንት የተዋጋቸው ከተባሉት ትእዛዝ ውጪ ስላልታዘዙ ነው። በህይወታችሁ አጋንንት አታክ ሊያረጋችሁ ሲመጣ የሚጀምረው ነገራችሁን በመምታት ሳይሆን የምትሄዱበትን ፕሪንሲፕል በመምታት በረከት የሰጣችሁን መንገድ በማሳት ነው። ለዛ ነው ቅድም ሬቨሌሽናችሁን ነው ኮራፕት የሚያደርገው ያልኩት። እስራኤላዊን ሊያጠፋ ሲፈልግ እኮ ከኪዳን ውጪ የሆኑትን ህዝቦች ጋር እንዲነካኩ ነው። እነሱን ዳይሬክት ፋይት አያደርግም። በምንም ቢሞክራቸው እንደማያጠፋቸው ያውቃል። ስለዚህ የእነሱን ፓወር ያለበትን ሶርስ በመምታት ነው የሚጀምረው። እስቲ እናንተ ጥሩ የነበራችሁበትን ሲዝን ለራሳችሁ አስቡት። መቼ ነበር ስትሮንግ የሆናችሁበት? በምን ምክንያት ነበር? አሁንስ ብላችሁ ቆማችሁ አስቡ። በምን ምክንያት ነው? በሉስት የሆነ የእናንተ የሆነ ነገር ኮራፕት ያደረገው ነገር አለ ማለት ነው። ወይኔ ይሄ ዘዳግም 28 እኔ እግዚአብሔር ፊት ነው መነግራችሁ የመጨረሻ ምፈራው ቃል ነው። ዘዳግም 28 በዛ ቃል እግዚአብሔር ነክቶኛል። በጣምም ደግሞ ፈራዋለሁ እሱን ቃል። ይኸውላችሁ ዘዳግም 28 እንደዚህ ይላል፣ እንዲህም ይሆናል ይላል ቁጥር 1 ላይ የአምላክህ የእግዚአብሔርን ቃል ብትሰማ ዛሬ የሚያዘዝኩን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርጋል። በአሕዛብ ሁሉ ላይ ገዢ ያደርጋል። በምን? በመታዘዝ ብቻ። ይሄ በረከት ያለው እስከ ቁጥር 14 ከፍ ከፍ ያደርጋል። የአምላክን ቃል ብትሰማ ከብቶች ይበዛሉ ምናምን እያለ ይሄዳል። ራስ እንጂ ጅራት አያረግም። የእግዚአብሔር አምላክ ስም ባንተ ላይ እንደተጠራ አይተው አሕዛብ ሁሉ ይፈራሃል ይላል፣ ያከብሩሃል ይላል። ይሄን ሁሉ ዘርዝሮ ይሄድና በጣም የምፈራው ቃል ያው ዘዳግም 28 እስከ ቁጥር 14 ነው በረከቱ ያለው። ከዛ የመጨረሻው ቁጥር ይሁት 60 ምናምን ነው ያለው። ከ14 ካለፍክ በኋላ ቁጥር 15 ስትጀምር ሆረር ፊልም እንደዛ ያስፈራል። እስከ ቁጥር 68 ቁጥር 14 ድረስ በረከት አለቀ። ዶሚኒየን ይሰጣል። እምቢ ካልክ ይላል እስከ ቁጥር 68 ያለ እርግማን። በጣም ከእርግማኑ የመጨረሻ የሚያስደነግጠኝ ልንገራችሁ። ሚስት ታጫለህ ይላል፣ ሌላ ያገባታል ይላል ባይብል ይላል። አንብቡት እስቲ፣ ጋበዝኳችሁ። ዘዳግም 28ን ግቡና አንብቡት። በመውጣት በመግባት በከብት ርቢ እርጉም ነው ይላል። አጋንንት ፋይት አድርጎ አይደለም ባለመታዘዝ። እኔ አይደለም ያልኩት። እግዚአብሔር ለምን አላበዛችሁም ለምን አልባረካችሁም ካላችሁ ፕሪንሲፕሉን ፎሎ አድርጋችሁ አትታዘዙ። አብዛኛው ጊዜ እስቲ በጌታ ፍቅር እንደው ልጠይቃችሁ፣ እስቲ መጽሐፍ ቅዱስን እየጠቀስን ፕሪንሲፕሉ ይሄ ነው ስንል ፕሪንሲፕሉ ነው ብላችሁ ትከተላላችሁ ወይስ? እኛም ብዙ ጊዜ የሰዎችንም ኮመንት አይቼ ያውቃለሁ። ስለ መንፈሳዊ አባትነት ሳስተምር ለራሱ ብሎ ነው የሚያስተምራችሁ። ስለ ፋይናንሻል ብሌሲንግ ማንም ሰው ፈረጠም ተነሳም ወደደም ጠላም እግርና እጅ ተጭኖ አይደለም በመስጠት ነው የሚከፈተው ይላል ባይብል። እኔ አላልኩ። ይሄን ነው ስትል ለራሱ ብሎ ነው ይላል። እና ይሄ ሰው ይባረካል ወይስ? ቆይ በዚሁ ጥያቄ ልጠይቃችሁ። የተባረከን ሰው የሚሳደብ ባለጠጋ ሰው ነው ደሃ ሰው? ባለጠጋማ ቢዚ ነው፣ ቤት በኩል ይሰድባል። ጊዜም የለውም እንጂ ለእንደዚህ አይነት ነገር ቢዚ አድርጎታል። በረከቱ ነው እውነት አይደል? እንደዚህ ነው ሲባል አይ ለራሱ ብሎ ነው ይሄን የሚያወራው። የሰማ ሰው ተባርኮ ቴስቲሞኒ ያመጣል። መጽሐፍ ቅዱስ ሁሉ ጊዜ በፕሪንሲፕል የሚሄድ መጽሐፍ ነው። እግዚአብሔር የፕሪንሲፕል አምላክ ነው። ስርዓቱን አይጥስም። መጽሐፍ ቅዱስ እንደዚህ እንደሚል ታውቃላችሁ፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳል ይላል።
መልእክቴን ላጠቃልል። እግዚአብሔር ዛሬ ምንድነው እያላችሁ ያለው ካላችሁ ለመባረክ ጠላቶቻችሁንም ለማጥፋት የጠላቶቻችሁንም ደጅ ለመውረስ እናንተ ውስጥ ያለው ነገር ይበቃል። ጥቂቱ ውስጣችሁ ያለውን ነገር አባስቶ እግዚአብሔር ጠላቶቻችሁን ያስወርሳቸዋል። አሜን። በቃ አለቀ። ፕሪንሲፕልን በመከተል ብቻ አለቀ። እግዚአብሔር እንደዚህ ይላል መጽሐፍ ቅዱስ፣ የዓለምን ጠቢባን ሊያስንቅ ይላል። የዓለምን ተራ ነገር ነው የመረጠው። ኢዮብ ከዚህ በፊት ስለ ኢዮብ ነግሬያቸዋለሁ አይደል? ኢዮብ ጻድቅ፣ ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ሰው ነው ይላል አይደለ? ሰይጣን ሲመጣ ምንድነው ያለው? ምድርን ከየት መጣ ሲለው ምድርን ሁሉ ዞርኩ አለው። ባሪያ ኢዮብን አይተዋል አለው። ከዛ እንደዚህ ያለው አንተ ቅጥር አድርገለት ቤት በኩል ሊሆን አየኸው ማለት ታውቀዋለህ ወይ አይደለም? አየኸው ማለት ነክተው ቼክ አድርገዋል ወይ? በዚህ ብሎ በዛ ብሎ ኢዮብ ጋር መንገድ አላገኘም። ስለ ኢዮብ ሊያወራ ድፍረት ኖሮት የመጣው ለምንድን ነው ካላችሁኝ፣ ኢዮብ ባደረገው አንድ ነገር። የኢዮብ ቅጥር እግዚአብሔር ዙሪያው ላይ ቤቱ ላይ ምናምን እሳት እንደዚህ እሳት አድርጎለት አይደለም። የኢዮብ ቅጥሩ ቅንነቱ፣ እግዚአብሔርን መፍራቱ፣ ከክፋት መራቁ፣ እነዚህ ናቸው ቅጥሩ። ይሄ ስላለ ነው መክባት ያልቻለ። ኢዮብ ቻሌንጅ ውስጥ ሁሉ ከገባ በኋላ አንድ ነገር ተናገረ። እንደዚህ አለ፣ የፈራሁት ደርሶብኛል አለ። እግዚአብሔር ፊት እየቀረበም ለእግዚአብሔር መስዋዕት እያደረገም አንድ ቀን ኮላፕስ ሊያደርግ ይችላል እያለ ይፈራል ማለት ነው። የመጣበት በውስጡ የሄደበት መንገድ ነው። ጥርጣሬዋ ናት በር የከፈተችው። የፈራሁት ደረሰብኛል ራሱ ኢዮብ ነው ያለው። ኢዮብ ጋር ሲመጣ ግን እግዚአብሔር ሊመልስለት ሲል መጽሐፍ ቅዱስ ይላቸዋል፣ እግዚአብሔር በአውሎ ንፋስ ውስጥ ሆኖ ለኢዮብ መለሰ ይላል። ሲመልስ ግን እንደ ሰው እከራከራለሁ፣ ወገብን ታጠቅ፣ ተነሳለሁ። የምትከራከርበትን ሁሉ ነገር ያዝ። አንተ መርጠ ከጨረስክ በኋላ እኔ ጀምራለሁ። ኢዮብ መከራከሪያ ነጥብ የሚላቸውን ሁሉ ደርድሮ ይዞ እግዚአብሔር ሲጀምር ምንም ማረባ ማላቅ ተራ እንደሆነኛ በቃ ይሄ ሁሉ ጥያለሁ። በቃ እግዚአብሔር ሆይ አለቀ፣ ጨረሰ። ለዛ እኮ ነው ያለ እውቀት የእግዚአብሔርን ምክር የሚያጨልም ማን ነው ያለው? ለካ ያለ እውቀት ነው ሁሉ ነገር ሲኬድ ነበር። እናንተ ውስጥ ያላችሁ ኃይል ይበልጣል። የዘይት ኔቸሩ ማባዛት፣ የዘይት ኔቸሩ ያላችሁን ሁሉ መልቲፕላይ ያደርጋል። አኖይንቲንግ የምንለው ለዛ ነው። አኖይንቲንግ የምንለቀው ለዛ ነው። የአኖይንቲንግ ኔቸር ማብዛት ነው። ለዛ ነው ዮሐንስ መልእክት ላይ እናንተ ከቅዱሱ ቅባት ከዛ ዘይት ተካፍላችኋል። ተካፍላችኋል ማለት ያ የአኖይንቲንግ ኔቸር ያላችሁን ማብዛት ይችላል። ያላችሁ ጥቂት ነገር ይበዛላችኋል። እስቲ አሜን በሉ። ጥቂቷ ነገር እንድትበዛላችሁ ጸልያለሁ። እንዲበዛ ጸልያለሁ። እንዲበዛ ጸልያለሁ።